ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ በሰዓቱ የተሰማ ሰበር መረጃን ይዤ ቀርቤያለሁ። በአሜሪካ የብሔራዊ ዘብ አባላት ላይ በደረሰ ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታወቀ። የአሜሪካ የዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶ ሁሉም ጥገኝነት ተጠያቂዎች ላይ ተገቢው ምርመራ እስከ ማካሄድ ድረስ እገዳው ይቆያልም ብሏል። ትራምፕ የሶስተኛ ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው። የፕሬዝዳንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ዲሲ ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋን ሕይወት ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ የነበረም ሲሆን አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። የቢቢሲ አሜሪካ ጋር ሲቢኤስ እንደዘገባው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔው ግን አይሰጥም። ጥቃቱን ተከትሎ ትራምፕ ለ19 የውጭ ሀገር ዜጎች የተሰጡ መኖሪያና የሥራ ፈቃዶች እንዲመረመሩ አዟል። ትራምፕ የትኞቹ ሀገር ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቋሙ የቀረበባት የውሳኔያቸው ህጋዊ መሰናክሎች ይገጥሙታል። ትራምፕ አሜሪካ የምትቀበላቸው ስደተኞች ቁጥር ከመገደባቸው ባሻገር የአገሪቱ ግዛቶች የሚያስተናግዷቸውን የጥገኝነት ጥያቄዎችም ውስን ማድረግም ይፈልጋሉ። ትራምፕ በትሩዝ ሶሻል ገጻቸው አሜሪካ ሙሉ በሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ ብሏል። በተጨማሪም ለአሜሪካ የማይጠቅም ወይንም አገሪቱን መውደድ የማይችሉ ሰዎችን ከአሜሪካ እንዲወጡ እንደሚያደርጉም ተናግሯል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው። ሚኒሶታ በሺዎች የሚቆጠሩ ሶማሌዎችን ተቆጣጥሮታል ሲሉም ፕሬዝዳንቱ ተናግሯል። ትራምፕ የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠው ሁሉም የፌዴራል መንግስት ጥቅማ ጥቅም እንደሚያስቆም አስታውቋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ ለገቡ ስደተኞች የተሰጡ የመኖሪያና የሥራ ፈቃዶች ላይ በድጋሜ ምርመራ እንደሚያደርግም ገልጿል። ትራምፕ የሶስተኛው ዓለም ሀገራት የሚሉት የትኞቹ እንደሆነ በይፋ ባይገልጹም ከዚህ ቀደም ታዳጊ አገራትን በዚህ ስም መጥራታቸውም ይታወሳል። በ2025 መባቻ አፍጋኒስታን ጨምሮ በ11 የአፍሪካና ኤሲያ ሀገራት ላይ የጉዞ እገዳንም ጥሏል። ጥቃቱን አድርሷል የተባለው ተጠርጣሪ ራማኑላ ላካንዋል በአውሮፓውያኑ 2021 ወደ አሜሪካ የገባው አሜሪካ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ስደተኞች ልዩ ጥበቃ የሚሰጥ አሰራር ሲዘረጋ ነው። ግለሰቡ የአፍጋኒስታን የደህንነት አካል የነበረው ዜሮ ዩኒት አባል እንደነበረም ተገልጿል። ፕሬዚዳንት ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግሯል። የተባበሩት መንግስታት አሜሪካ የስደተኞችና ጥገኝነት ጠያቂዎችን መብት የሚያስጠብቅ ዓለም አቀፍ ሕግጋትን እንድትጠብቅም አሳስቧል። የአሜሪካ የስደተኞች ጠበቆች ማህበር ፕሬዝዳንት ጃርሚ ማክኒ እንዳሉት ትራምፕ የደረሰውን ጥቃት እንደ ሽፋን በመጠቀም ጸረ ስደተኞች እርምጃ እየወሰዱ ነው ብሏል። እንዲህ ያሉ ክስተቶች የቆዳ ቀለምን ወይንም ዜግነትን አይመለከቱም ሲሉም ተናግረዋል። ዘገባው የቢቢሲ ነው። ወደሚቀጥለው መረጃ ሳልፍ መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ኡማሮ ሲስኮ ኤምቤሎ ወደ አጎራባች ሀገር ሴኔጋል መግባታቸውን የሀገሪቱ የውጭ ጉዳይ ሚኒስትር አስታወቀ። በዚህ ሳምንት መፈንቅለ መንግስቱን በፈጸሙት ወታደሮች ተይዘው የነበሩት ፕሬዝዳንቱ ወደ ሴኔጋል የገቡት ተለቀው እንደሆነም ባለስልጣናት ተናግረዋል። መፈንቅለ መንግስት ፈጻሚዎቹ የፕሬዝዳንቱ የለቀቁትን የምዕራብ አፍሪካ የትብብር ብሎክ በሆነው ኢኳስ አማካኝነት በተደረገም ድርድር ነው። ጊኒ ቢሳው ውስጥ የተፈጠረ ውጥረት እየጨመረ ባለበት በዚህ ወቅት የተደረገ ድርድር ፕሬዝዳንቱ ደህንነታቸው ተጠብቆ እንዲተላለፍም ያለመ ነበር። የሴኔጋል የውጭ ጉዳይ ሚኒስትር ባወጣው መግለጫ ኤምቤሎ ሐሙስ ምሽት በቻርተርድ ወታደራዊ አውሮፕላን በሰላምና በጤንነት ወደ አገሪቱ መግባታቸውን አስታውቋል። በጊኒ ቢሳው ስልጣን የያዘው ወታደራዊ ኃይል በበኩሉ ጀነራል ሆራታ ናታን በሽግግር መሪነት ለ1 ዓመት አገሪቱን እንዲመሩ ተሹመዋል። የረቡዕ ዕለት መፈንቅለ መንግስት የተፈጸመው በአገሪቱ የተደረገው ፕሬዝዳንታዊና ፓርላሜንታዊ ምርጫ ጊዜያዊ ውጤት ይፋ ሊደረግ 1 ቀን ሲቀረው ነው። ወታደራዊ ኃይል ምርጫ ሂደቱ አግዶ ውጤቱ ይፋ እንዳይደረግም ከልክሏል። በምርጫ ሲወዳደሩ የነበሩት ኤምባሎ እና በጠባብ ልዩነት የሚፎካከረው ፈርናንዶ ዲያስ በበኩላቸው ሁለቱም በፕሬዝዳንታዊ ምርጫ ማሸነፋቸውን አውጇል። ወታደራዊ ኃይሉ መፈንቅለ መንግስቱን ያካሄደው ስማቸውን ባልጠቀሳቸውና የታዋቂ የአደንዛዥ አዘዋዋሪ ድጋፍ አላቸው ያላቸውን ፖለቲከኞች አገሪቱን ወደ አለመረጋጋት የመክተት ሴራ ለማክሸፍ እንደሆነ ተናግሯል። ወታደራዊ ኃይሉ ለሰዓት እላፊም ጥሏል። በሴኔጋልና ጊኒ መካከል የምትገኘው ጊኒ ቢሳው የአደንዛዥ አዘዋዋሪዎች መካከል በመሆን
ትታወቃለች። በአውሮፓውያኑ 1974 ከፖርቹጋል ቅኝ ግዛት ነፃ ከወጣችበት ጊዜ አንስቶ የአገሪቱ ሰራዊት ከፍተኛ ተጽዕኖ ያለው አካል ሆኖም ቆይቷል። የሶስት ልጆች እናት የሆነችው አንዲት ነዋሪ የመፈንቅለ መንግስት የመጀመሪያዋ እንዳልሆነ ለቢቢሲ ተናግራለች። ይሁን እንጂ ከተመዘገቡ መራጮች ውስጥ 65 በመቶ ያህሉ ተሳትፎበታል ተብሎ የሚገመተው ምርጫ ውጤት ለማወቅ የተጠባበቁ ባሉበት ሰዓት መፈንቅለ መንግስቱ መፈጸሙ ያልተጠበቀ እንደሆነም አስረድታለች። የተኩሱ ድምፅ ሰማን፣ በሩጫ ሸሸን፣ ቦርሳችን ሸክፈን ወደ ቤት ለመሄድ ነው የሞከርነው ስትል በወቅቱ የነበሩ ሁኔታም ገልጻለች። የዋና ከተማዋ ቢሲ ነዋሪ የሆነ ሌላ ሰው በበኩሉ በሁኔታው ደስተኛ እንዳልሆነም ተናግሯል። ይህ ማንም አይጠቅምም፣ ምክንያቱም አገሪቱን ወደ ቀውስ ነው የሚከታት ሲልም ስጋቱን አስረድቷል። መፈንቅለ መንግስቱን በተመለከተ በአገሪቱ ነዋሪዎች ዘንድ የተፈጠረው ስሜት ግን የተደበላለቀ ነው። የተወሰኑት ሰራዊቱ ለወሰደው እርምጃ ድጋፋቸውን በመግለጽ ስርዓት ያለው የሽግግር ሂደት ይኖራል የሚል ተስፋንም ሰንቋል። ስንካር ጋስማ የተባለ አንድ ነዋሪ በአገሪቱ ያለውን የኑሮ ሁኔታ እስካሻሻሉ ድረስ ወታደራዊ አገዛዝ ላይ ተቋሞ የለኝም ብሏል። ጊኒ ቢሳው ለጥሩ ሁኔታ የሚሆኑ ሁኔታዎች የሚገኙባት እጅግ ሀብታም አገር እንደሆነች የሚናገረው ነዋሪው ሰዎች ዲሞክራሲ እንዲመሰርቱ መታገል አለባቸው ማለትም አስተያየቱን ሰጥቷል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።